ሰላም ሰላም እንዴት ናችሁ? ሰላም ነው። መሲ አሜዚንግ ነኝ። የኔ አይዲ 49560514። አሁን ማሳያችሁ ቪዲዮ ደግሞ ከዚህ ከፖፖ ላይቭ ስትሪሚንግ እንዴትና ምን ሰርተን ነው ገንዘብ ልናገኝ የምንችለው የሚለውን ነገር አጠር ባለ መንገድ በ5 መንገዶችን አሳያችኋለሁ ማለት ነው። እነዚህ በ5 መንገዶችን ሳሳያችሁ ወሳኝ የምላቸው ነገር ነው ማሳያችሁ። መጀመሪያ ማሳያችሁ በትልቁ የሆነውን መንገድ ነው ማሳያችሁ። ከዛ ደግሞ አራቱም ደግሞ ምንድን ናቸው የሚለውን ነገር አሳያችኋለሁ። በትልቁ ስላችሁ ያው በሚሊዮን የሚቆጠር ገንዘብም ጭምር ልናገኝበት የምንችልበት ማለት ነው። እሺ እንደዛ ለማለት ፈልጌ ነው በትልቁ ስላችሁ ማለት ነው። ጥሩ ቅድም ማለቴ ያው የመጀመሪያ ቪዲዮ ስሰራላችሁ አጠቃላይ ስለ ፖፖ ላይቭ ስትሪሚንግ ስናይ ፖፖ ላይቭ ስትሪሚንግ ከኛ ምን ይፈልጋል የሚለውን ነገር ተናግሬ ነበር እና እሱ የሚፈልገው ነገር ምንድነው መሰላችሁ? እሱ ራሱን ማስተዋወቅና ቫይራል እንዲወጣ ራሱ በጣም ብዙ ተጠቃሚዎችን እንዲኖሩት ይፈልጋል። እንዲሁም ደግሞ የራሱ ኮይን ስላለው የራሱ ኮይን በደንብ ማስተዋወቅ ገበያ ላይ ውሎ አትራፊ እንዲሆን ይፈልጋል ማለት ነው። ስለዚህ እኛ በዋናነት የምንሰራው ስራ ምንድነው? የማስተዋወቅ ስራ ነው የምንሰራው ማለት ነው። ሶ የማስተዋወቅ ስራ ስንሰራ እንዴት አድርገን ነው የሚለውን ነገር እሱን ነው ማሳያችሁ። በትልቁ ገንዘብ የሚገኝበት መንገድም እሱ ስለሆነ የማስተዋወቅ ስራ የምንሰራው እንዴት አድርገን ነው? ሰዎችን በመጋበዝ እና እንዲሁም ደግሞ የጋበዝናቸው ሰዎችን በመከታተል ነው። ሁለት ነገር ነው። ሰዎችን በመጋበዝ እና እንዲሁም ደግሞ የጋበዝናቸው ሰዎችን በመከታተል የሚለው ነገር ነው። ስለዚህ ሰዎችን በመጋበዝ ሲባል እንዴት ነው? ሰዎችን እንጋብዛለን ለወንድም ለሴትም ማለት ነው። ስለዚህ ሴቶችን ስንጋብዝ ሁለት ጥቅም እናገኛለን። አንደኛ የኢንቪቴሽን ጊፍት ነው። ሁለተኛ ደግሞ ኮሚሽን ነው። ስለዚህ ከሴት የኢንቪቴሽን ጊፍት የምናገኘው መጀመሪያ ስንጋብዛት ምን አድርገን ነው? ኢንቫይት የሚለውን ነክተን ነው ለሴት መጋበዝ ያለብን። ኢንቫይት የሚለው ነክተን ነው ለሴት መጋበዝ ያለብን እንጂ ዝም ብላ ከፕሌይ ስቶር ማውረድ የለባትም። ኢንቫይት የሚለው ነክተን ሊንክ እንልክላታለን። ከዛ እሷ አፕሊኬሽኑን ታወርደዋለች ማለት ነው። አውርዳ የፊት አሻራ ሰጥታ ኤጀንት አይዲ ሞልታ ላይቭ በትክክል በየቀኑ ስትሰራ ለእሷን በየቀኑ እያደረገ ለእኛም በየቀኑ እያደረገ ይሰጠናል። 7 ቀን በትክክል ከሰራች ለእሷ እስከ 70,000 ፖይንት ድረስ ይሰጣታል። አፍሪካ ውስጥ የምትኖር ሴት ከሆነች ከአፍሪካ ውጭ ደግሞ እጥፍ እየሰጣቸው ይገኛል ማለት ነው። ስለዚህ አንድ ሴት ስንጋብዝ እሷን ላይቫን በትክክል ከሰራች $6 እስከ $14 ድረስ እናገኛለን። ያ ማለት ከ60,000 ፖይንት እስከ 140,000 ፖይንት ድረስ እናገኛለን ማለት ነው። ስለዚህ ሴቶችን ስንጋብዝ አንደኛ የኢንቪቴሽን ጊፍት እናገኛለን። ሁለተኛ ነገር ደግሞ ኮሚሽን እናገኛለን። ስንከታተል ማለት ስናሳድጋት፣ ስናስተምራቸው፣ ስናሰለጥናቸው እነሱም እንደኛ ሰዎች ሲጋብዙ ቲም ሲገነቡ ኮይን ሲቀያየሩ የዛኔ በኮሚሽን እኛ ከ4% ጀምሮ እስከ 20% እናገኛለን ማለት ነው። ስለዚህ ሴቶችን ስንጋብዝ ሁለት ጥቅም አገኘን። ወንዶችን ስንጋብዝ ደግሞ አንድ ጥቅም እናገኛለን። እሱ ምንድነው? ኮሚሽን ማለት ነው። ኮሚሽን ነው የምናገኘው ከወንዶች የኢንቪቴሽን ጊፍት አናገኝም። ለምን? ለወንዶች የእንኳን ደህና መጣችሁ ስጦታ የላቸውም። ለሴቶች ግን ልክ እንደተመዘገቡ የእንኳን ደህና መጣችሁ ስጦታ አላቸው። ያ ማለት ሴቶች ከወንዶች ይልቅ ማስታወቂያ የመስራት አቅም አላቸው። እንዲሁም ደግሞ ሴቶች ሊበረታቱ ይገባል በማለት ሴቶች ልክ እንደተመዘገቡ ላይቭ መስራት ይችላሉ። ላይቭ ሰርተው ቅድም እንዳልኳችሁ የሚያግዛቸው ለማስጀመሪያ የሚሆን የስራ ማስኬጃ የሚሆን ፖይንት ያገኛሉ ማለት ነው። ወንዶች ግን የእንኳን ደህና መጣችሁ ስጦታ ስለሌለን ምን አንሰራም። ልክ እንደጀመርን ላይቭ አንሰራም። ወንዶች ላይቭ መስራትና ለፓርቲ መክፈት ብንፈልግ ዌልዝ ሌቭላችን 5 እና ከ5 በላይ መሆን አለበት። 5 እና ከ5 በላይ ለመሆን ደግሞ
ከ65,000 ኮይን በላይ መቀያየር ይኖርብናል። የዛኔ ነው ላይቭን ፓርቲም መክፈት የምንችለው እኛ ወንዶች ማለት ነው። የዛኔም ቢሆን አዳዲስ ሰዎች ቫይራል ወጥተን አዳዲስ ሰዎች ለመመዝገብ እና እንዲሁም በእኛ የተመዘገቡ ሰዎች ለማሰልጠን ነው እንጂ እኛ ወንዶች ላይቭ ሰርተን ከፕላትፎርሙ የሚሰጠን ነገር የለም ማለት ነው። ስለዚህ ወንዶችን ስንጋብዝ ምንድነው የምናገኘው ማለት ነው? ወንዶችን ስንጋብዝ የምናገኘው ነገር ኮሚሽን ብቻ ነው። የጋበዝናቸውን ወንዶች እናስተምራቸዋለን፣ እናሰለጥናቸዋለን። እነሱን አስተምረን አሰልጥነን ምን እናገኛለን ማለት ነው? ኮሚሽን እናገኛለን። እነሱ ቲም ሲገነቡ፣ ሰዎችን ሲጋብዙ፣ ኮይን ሲቀያየሩ በኮሚሽን ከ4% እስከ 20% ድረስ እናገኛለን። በወንድና በሴት መካከል ያለው ልዩነት አንድ ነገር ብቻ ነው። ከሴቶች የኢንቪቴሽን ጊፍት እናገኛለን፣ ከወንዶች ግን የኢንቪቴሽን ጊፍት አናገኝም ነው እንጂ በኮሚሽን ተመሳሳይ ነው ማለት ነው። ስለዚህ እዚሁ ጋር ምንድነው አሁን ላይቭ ተሰርቶ ሰዎችን ተጋብዘው በኮሚሽን አጠቃላይ ገቢያችን ሪዋርዳችን የሚሰጠን በምን መልክ ነው? በፖይንት መልክ ነው። በፖይንት መልክ ይሰጠናል። ስለዚህ ፖይንታችን ተሰብስቦ 100,000 ከደረሰ በኋላ ምን እናደርገዋለን? ወደ ኮይን እንቀይረዋለን። ወደ ኮይን ቀይረን በስጦታ መልክ ከቲሞቻችን ጋር እንቀያይራለን ማለት ነው። ለምንድን ነው የምንቀያይረው? ሆስት ከሆንን ዌልዝ ሌቭላችን ለማሳደግ ነው። ምክንያቱም ዌልዝ ሌቭላችን በትንሹ 5 እና ከ5 በላይ መሆን አለበት። ጌም የሚያሳየን እንዲሁም ደግሞ ወንዶች 5 ዌልዝ ሌቭላችን 5 ሳንገባ ፓርቲም ላይቭን መክፈት ስለማንችል ሆስት ሁነን ምን ማድረግ አለብን? ኮይን ስንቀያየር ዌልዝ ሌቭላችን ለማሳደግ ነው። ኤጀንት ሁነን ኮይን የምንቀያየረው ግን ለምንድን ነው? ኤጀንት ሆነን ኮይን የምንቀያየረው ለምን ዓላማ ነው? የኮሚሽን ደረጃችን ለማሳደግ ነው ማለት ነው። የኮሚሽን ደረጃችን ለማሳደግ ነው ኤጀንት ሆነን ኮይን ስንቀያየር ማለት ነው። ያ ማለት እዚህ ፕላትፎርም ላይ አጠቃላይ ስንት አይነት ኤጀንት ሌቭልስ አሉን ማለት ነው? አጠቃላይ 6 አይነት ማን ነው ይቅርታ